ያ ረብል ዓለሚን ሰላም አውርድ ፍቅር አውርድ ብላችሁ ብትሄዱ ምንድነው ችግሩ? ይቅር ግን ዱዓን ብታረጉ ችግር የለም። ዱዓን ብታረጉ ችግር የለም። ክፉ አትናገሩ፣ ፖለቲካ አትናገሩ፣ ግን ያአላህ ብላችሁ ብትለምኑ ምን ችግር አለ? ለኢትዮጵያም ጥሩ እኮ ነው። እንግዲህ አላህ ይርዳችሁ። ዛሬ በቃና እሺ፣ ሰላሙ ነው። አስተማማኝ መከላከያ ያለን እኛ እንዳትጠራጠሩ። ኢትዮጵያ አንዳንድ ፈተና ቢገጥማት እንኳ ያንን ተቋቁመው ለማሻገር የሚያስችል ቁመና እንደያዙ ጠላትም ወዳጅም ያውቀዋል። ተቋም ከኤርጎኖሚክስ ጀምረን መጀመሪያ ሎ ኢንፎርስመንት ኤጀንሲስ ገነባን። አስተማማኝ መከላከያ ያለን እኛ እንዳትጠራጠሩ። ለምሳሌ ኢትዮጵያ ከተፈጠረ ጊዜ ጀምሮ የኢትዮጵያ አየር ኃይል በቀን እንጂ በማታ መዋጋት አይችልም። ታስታውሱ ከሆነ የደርግ መፈንቅለ መንግስት ጊዜ በአየር ለመደብደብ አዲስ አበባ ላይ ያለውን አስበው በንግግር በስልክ ምልልስ አስመሸናቸው። አንብባችሁ ይሆናል። ከመሸ በኋላ አውሮፕላን አይነሳም። የኢትዮጵያ ኤርፎርስ ከመሸ በኋላ ሄሊኮፕተር ማብረር አይችልም፣ ሌላ አውሮፕላን ማብረር አይችልም። እስካሁን አሁን ይችላል። በቀንም በማታም መዋጋት ይችላል። የመጀመሪያ አቅም ነው። ማንም መጥቶ ነበረ እኮ ይለኝ አይችልም። አልነበረም አቅም። ስለ ዩኤቪ ብቻ ለማወራው በሄሊኮፕተር ማታ አንድ ሰው ቢቆስል ህይወቱን ለማዳን ሄሊኮፕተር መላክ አንችልም ነበር እስከ ቅርብ ጊዜ ድረስ። አሁን እንችላለን። የተሻለ መከላከያ፣ የተሻለ ፖሊስ፣ የተሻለ ደህንነት ገንብተናል። ሁለተኛ ይሄ ኮርሲቭ ፓወር ነው። ኃይል የመገንባት ፓወር ነው። መከላከያ ፖሊስ የሚባለው ኮርሲቭ ፓወር ነው የገነባ ነው። መጀመሪያ አገር ለማጽናት ስልጣን የሚሉ ሽግግር የሚሉ ምርጫ የማይሳተፉ እኮ አሉ። የምርጫ የስልጣን ምንጩ የህዝብ ድምጽ ነው ብሎ የማያስቡ አሉ። ሲፈቀድ አሁን ደግሞ ናሽናል ዲያሎግ አያስፈልግም መንግስት ቢል እንዴት ያስፈልጋል ወይ ይነሳሉ። በቃ እንደዚህ ናቸው። ዋናው በሽታ የኢትዮጵያ ፖለቲከኞች ሀገሪቱ የነሱ ብቻ ወሳኝ እነሱ ብቻ ተራው ዜጋ በአገሩ ጉዳይ መወሰን መብት ያለው አይመስላቸውም። እነሱ የሚያውቁ እነሱ የሚወስኑ ሌላው ሰው የሚሰማቸው ይመስላቸዋል። ሴራ፣ ተንኮል፣ ቅጥፈት ነው ፖለቲካ ማለት። ይህ ዲያሎግ እጅግ አድካሚ ስራ ነው። ቀላል ስራ እንዳይመስላችሁ። ብዙ ማንበብ መርከም ይፈልጋል። እነዚህ አቃቂር እያወጡ እየተሳደቡ ነው የለመዱ ኃይሎች ቁጭ ብሎ መስራት አይፈልጉም። አድካሚ ነዋ። በቀለለው መንገድ ተሳርቦ ማለት ይፈልጋሉ። እንደዛ ከሚሆን ሁሉም በየአቅሙ ያንብብ፣ ያጥና፣ ይመካከር፣ ሐሳቡን ቴብል ላይ ያምጣ፣ እንወያይ። ሻል ያለውን ለሀገራችን ለልጆቻችን ፒክ እናርግ፣ እሱን ኢምፕሊመንት እናርግ። የሚያዋጣው እሱ ነው። ናሽናል ዲያሎጉ ለሆነ ወገን የሚጠቅም ለሆነ የማይጠቅም ሳይሆን ለመላ ኢትዮጵያ የሚጠቅም በደንብ ከተጠቀምንበት፣ ለመጠቀም ግን ዝግጁ መሆን ያስፈልጋል ከሁላችንም። ለማርገዝ አስባ የወጣችን ልጅ ቤት በመስጠት መከላከል አይቻልም። ይሄ ጉዳይ ወደ ኋላ ግብረ ገብነት ጋር መሄድ አለበት። እርሶ እንዳሉት ከማን እንዳረገዘች ማታቅ ከሆነ ሳትፈቅድ ከሆነ ተደፍራለች ማለት ነው። ስንት ሴት ነው ተደፍሮ ከሶ ከነዛ መምህራን ተራ ሰዎች አይደሉም፣ አርሶ አደር አይደሉም፣ ተምረው ሊያስተምሩ ኮሌጅ የገቡ ሴቶች ናቸው አይደለም? ያውቃሉ ማለት ነው ህግ። ከነሱ ስንቱን የከሰሰው ተደፍር ያለው ብሎ ፈቅዳ ደግሞ ከሆነ ካምፕን ብናስገባ አይቀርም። እሱ ሐሳቡ ነው ችግር ያለበት። መታገዝ አለባቸው። እስማማለሁ። 400 ብር ትንሽ እስማማለሁ። ግን ከእርግዝና ከጥፋት ጋር መያያዝ ስናጠፋ ኤክስኪውዝ መሆን የለበትም። ሰው መተን ስናበቃ መንግስት እንዲህ ስላደረገ ነው ካል ትክክል አይደለም። ጥፋቱን በራሱ እንትን ማየት ጥሩ ይሆናልና የወጡበት ምክንያት እርሶ እንደሚያውቁት በርካታ መምህራን ለማስተማር ካለ ፍላጎት የቦታ ችግር ምን ይሁን እንዴት እንመልሰው ትምህርት ሚኒስቴር አጥንቶ ያቀርብና ያኔ እናየዋለን። ምን ማድረግ እንደምንችል በጥናት መልስ እንሰጣለን። ነገር ግን ከሚያጋጥሙ ችግሮች ጋር በቀጥታ አናያይዘው። እንደዛ ከሆነ ችግር ስለሚሆን እንደኔ ቀረብ ደግሞ ያለ በቁርጥም ያውቀዋል። የጨጓራ በሽተኛ ካልሆነ በስተቀር እንደኔ ቀረብ ደግሞ ያለ በቁርጥም ያውቀዋል። እና በቁርጥ ነው እንጂ በሌላ አታቁኝም ሊል አይችልም። አንድ ሰው የሚታወቀው በሆነ ነገር ነው። ማረቆ
ሙያተኛ እናቶች ስላሉ በበርበሬ የማያውቀው ኢትዮጵያ የለም፣ የጨጓራ በሽተኛ ካልሆነ በስተቀር። ስለዚህ በጣም ነው የምትታወቁት። በምንታወቀው ልክ ልማት የለም፣ ሰላም የለም፣ የወረዳ ጥያቄ ያለን ችግር የለውም። ግን በርበሬያችን ነው እንጂ ካልሽ አንቺ ራስሽ ያላከበርሽው ማረቆ ላከብሩ አልችልም። እኔ በደንብ ነው ማረቆን የማውቀው። ብዙዎቹ ውስጥ ጠይቃቸው ያውቃሉ። የማረቆ በርበሬ ደግሞ የማያውቅ ሴት የለም። እና ወደዛ ደረጃ አታውርጂው። ነገር ግን ከወረዳ ጋር ተያይዞ ያለውን ችግር መስተዳድሩም ስላሉ ወደፊት በሚኖረው ውይይትም እናያለን የከፋ ችግር ካለ። ነገር ግን አንቺ ወጣት ስለሆንሽ እንድታስቢ የሚፈልገው በየሰፈራችሁ ወረዳ የምትጠይቁ ሰዎች ወረዳውን ጠይቁና መንገድ አትጠይቁ፣ ጤና አትጠይቁ፣ ትምህርት አትጠይቁ። ምክንያቱም ወረዳ ማለት በቁም ገንዘብ የሚበላ ተቋም ማለት ነው። መኪና ሲል፣ ሶፋ ሲል፣ ቢሮ ሲል፣ ምናምን ሲል ብር ነው ይበላው። ያ ብር መንገድ ሳይሰራበት የተወሰኑ ግለሰቦች ሹመን እንጨርስ